ገዛ ልጁን ለ24 ዓመታት ሙሉ አንድ ክፍል ውስጥ አስሮ 7 ልጆችን ያስወለዳትን የዚህን ሰውዬ ታሪክ ልንገራችሁ። ታሪኩ የሚጀምረው እንደዚህ ነው። ይህ ሰውዬ ስሙ ጆሴፍ ፍሪሰል ይባላል። 49 ዓመቱ ነው። አውስትራሊያ ውስጥ ነው የሚኖረው። ጨካኝ ሰውዬ ነው። ሮዝሜሪ የምትባል ሚስት አለችው። ከእሷም 7 ልጆች አሉት። ልጆቹ አንዷ ኤልዛቤት ትባላለች። ኤልዛቤት በጣም አስቸጋሪ ሆነች። ልክ 16 ዓመቷ አካባቢ ሲደርስ ብዙ ጊዜ ከቤት ትጠፋለች። በቃ ወንድ ጓደኛ ምናምን ይዛ ነበረ፣ እሱ ጋር ተያይዛ ትጠፋለች። ፖሊሶች ምናምን ነው ይዘዋት የሚመልስ። ተደጋጋሚ ይሄን ነገር ስታደርግ አባትየው በጣም እየተናደደ ይመጣል። ማስቆም እንዳለበት ይሄን ነገር ይሰማዋል። ማይረባ ሀሳብ ይመጣልታል። እሷ እየወጣች መጥፋቷን ካላቆምን እኔ ያስቆማታለሁ የሚል ሀሳብ ነበር ይመጣለት። ይሄንን ሀሳብ ማሰብ ከጀመረ ጊዜ ጀምሮ በድብቅ አንደርግራውንድ ቤት ይሰራል። ይህን አንደርግራውንድ ቤት ሲሰራ ሞኝ አይደለም፣ ዝም ብሎ አይደለም አንደርግራውንድ ቤት ይሰራው። ስቶር ሩም ነው መስራት እንፈልገው ብሎ ለሚስቱ ይነግራታል። እና በድብቅ ሌላ ክፍል ይሰራል፣ አንድ ተጨማሪ ክፍል ማለት ነው። እና ያንን ክፍል እንዳይታይ አድርጎ ነው እየሰራ የነበረው። ታዩት፣ አንደርግራውንድ ቤት ነው፣ ስቶር ሩም ነው፣ በቃ አለቀ። ግን በሩ እንኳን መግቢያው በሩ የዛ ክፍል አይለይም ነበር፣ ከግድግዳ ጋር የተመሳሰለ ነው። አንድ በር ብቻ አይደለም የነበረው፣ 2-3 በሮች ነበሩት። እዛ በሮች ደግሞ ሙሉ ለሙሉ በፓስወርድ ነው የሚከፈቱት፣ በሱ በሚያውቀው ፓስወርድ ብቻ ማለት ነው። እና ባይዛዌ ማለት ነው ጆሴፍ ኤሌክትሪካል ኢንጂነር ጭምር ነው። ዝናብ እየዘነበን በደንብ አድርጎ ፓወር ምናምን አለው፣ ቤቱ መብራት አለው፣ ውሃ እንዲያገኝ አድርጓል። ከዛ በላይ ደግሞ ምንድነው መሰላችሁ የሚያስገርመው ነገር ሳውንድ ፕሩፍ አድርጎታል ግድግዳውን በሙሉ እና ምንም አይነት ድምፅ ወደ ውጭ አይወጣም ማለት ነው። እና ኦገስት ወር ላይ በ1984 የጆሴፍ ፕሮጀክት ያልቃል። ከዚህ ሁሉ አይሻዶ ውስጥ ደስ ያለኝ ሙድ ከለሮች ስለሆነ እነሱ ነው ተጠቀሙት። ኤልሳቤት ትባለች። የገዛ ልጅ እቃ ግዥን በስቶር እናስገባ ምናምን ይላት እና ስቶር ተያይዘው ይገባሉ። ኤልሳቤት ላይ እያለች እቃውን ለማገዝ ነው ይዛው የምትሄድ። ልክ እቃውን ይዛ ስትሄድ እዛ ቤት ውስጥ ገፍትሮ ያስገባት። ገፍትሮ እንዳስገባት ኬሚካል የነካው ጨርቅ አፏን ያፍናታል፣ ታደርጋለች። ከዛም በኋላ እየጎተተ እዛኛው ክፍል ውስጥ ይዟት ይገባል። ለመጨረሻ ጊዜ ያ ቤት ይዘጋባታል። ማንም ሰው በሌለበት ሰዓት ጠብቆ ይህን ነገር ያደረገው እና ያው እናቷ ሮዝሜሪ መጨነቅ ትጀምራለች። ሄዱበት ሲመለሱ ልጇ ቤት ውስጥ የለችም። ቆየች በጣም ለምሳ አልመጣችም፣ ራት ቢጠብቋት አልመጣችም። ይባስ ብሎ አዳረች። መጨነቅ ትጀምራለች። ምን ይላታል? ላይክ አዲስ ነገር እኮ አይደለም ለሷ ለኤልዛቤት ተነስቶ መጥፋት። ስለዛ እንደለመደችው ተነስታ ጠፍታለች። እናት ግን ያው አላስቻላትም። እናት ነች። ለፖሊስ ማመልከት ትፈልጋለች። ለፖሊስ ታመለክታለች። ፖሊሶች ይመጣሉ፣ ፍለጋ ይጀምራል። የአፋልጉኝ ወረቀቶች ተለጥፈዋል። ጆሴፍ ተጨነቀለን። ስለዛ አሰበ። አንድ ውሳኔ ላይ ደረሰ። ታች ወርዶ ለኤልዛቤት ደብዳቤ እንድትጽፍ ያስገድዳታል። እንዳይፈልጓት በገዛ ፈቃዷ እንደጠፋች፣ ፍሪደሟን ስላገኘች ደስተኛ እንደሆነች፣ ቢፈልጓትም እንደማያገኟት አይነት ደብዳቤ እንድትጽፍ ያደርግና ያ ደብዳቤ ፐርፐዝሊ እንዲገኝ አድርጎ ያስቀምጠዋል። ደብዳቤ ፖሊስ እጅ ይገባል። ኦልሬዲ ቺልዝ የመጥፋት ታሪክ ስለነበረ ፍለጋው ይቆማል ማለት ነው። ፍለጋው ቆመ። እሷ እዛ ቤት ውስጥ እንድትኖር ፈረደባት ማለት ነው። ያ ቤት ምንም ህይወት የሌለው ቤት ነበር። ይንጋ የምሽ አታውቁትም። በጣም ይበርዳል። ግድግዳዎቹ ምናምን ደግሞ ዝናብ ወቅት ውሃ ያስገቡ ነበር። ሁኔታ በውሃ ሰምጣ እንደዚህ ራሷ ተዘፍቃ የምትነቃባቸው ሌሊቶች ብዙ ነበር። ኤልዛቤትን ይዟት ሲገባ እዛ ቤት ውስጥ ለተወሰኑ ወራቶች ያክል እግሯን አስሯት ነበር፣ እግርና እጇን። ከተወሰኑ ወራት በኋላ የታሰረውን እግሯን እና እጇን ይፈታታል። ደስ የሚል ዜና ይመስላል አይደለ? በቃ ተፈታች፣ አሁን እያሰበላት ነው ምናምን አይደለም። አውቆ ነው፣ ለራሱ እንዲመቸው ብሎ ነው። ምክንያቱም ጾታዊ ጥቃት ለማድረስ አይመቸውም። በየጊዜው ጾታዊ ጥቃት ያደርስባት ነበር። ታረግዛለች። ልትወልድ ስትል ጋይድ ቡክ ገዝቶ ሰጣት። አንብቢና ተረድተሽ ራስሽን በራስሽ አግዢ። ያንን ጋይድ ቡክ ተከትላ ራሷን በራሷ ታዋልዳለች ማለት ነው። በ1988 መጀመሪያ ልጇን ክሪስቲን የተባለችውን ትወልዳለች። በ1890 ስቴፈን የተባለውን ወንድ ልጇን ትወልዳለች። አይ ቲንክ ኤልዛቤት በልጆችን አክሰፕት ወደ ማድረግ መታለች። ልጆቿን ማሳደግ ጀመረች። ልጆቿን ታስተምራቸው ነበር። ማንበብ መጻፍ ይችላል። በህይወታቸው አይተዋቸው ማያውቋቸውን ነገሮች ፀሐይ፣ ኦክቶፐስ እየሰራች ክፍል ውስጥ በስዕል ታስቀምጥላቸው ነበር። ድጋሚ ከ3 ዓመት በኋላ በዚህ ሰዓት ኤልዛቤት ሊሳ የተባለች ሴት ልጇን ትወልዳለች። የዚህ ሰዓት ምን ያደርጋል? ደብዳቤ እንድትጽፍ ያደርጋል። ደብዳቤና ህፃኗን ይዞ ይሄዳል። በራቸው ጋር ህፃኗን ያስቀምጣታል። ኔክስት ዴይ በሩን ይከፍተዋል ምናምን። ወይኔ ህፃን ልጅ ከማን የመጣው? ያ ደብዳቤ ያነበው የልጃችን ነው። ለሚስቱ ያሳያታል። ሚስቱ በጣም ደስ ብሏታል። ምክንያቱም ልጇ ህይወት መኖሯ ብቻ በጣም ደስ ብሏታል። ሁለተኛ
የልጇን አካል እንዳገኘች ያክል ስለተሰማት ልጇን ሊሳን ማሳደግ ትጀምራለች። ለጆሴፍ ልጁንና ልጁን ሊሳን ማሳደግ ጀመረ። በድጋሚ ከ2 ዓመት በኋላ ሞኒካ የተባለች ልጅ ትወልዳለች። ድጋሚ ከ2 ዓመት በኋላ 2 መንታ ወንዶች ትወልዳለች። በዚህ ሰዓት አንደኛው መንታ በጣም ደካማ ነበረ። በትክክል እንኳን አይተነፍስም ነበርና በጣም ታሞ ነበር። ሰው ኤልዛቤት ለመነችው ጆሴፍ አሳክመው ልጅን። ጆሴፍ አያትና በራሱ ሰዓት ይዳን ብሎ ነው የተዋት። ያ ልጅ ኤልዛቤት እጅ ላይ በ3 ቀኑ ይሞታል። በዚህ ሁሉ ታሪክ መሀል ካሜራ ሆልደሪን ሰበርኩት። ጆሴፍ ሞተውን ማይክ የተባለውን ልጁን ይወስድና ሬሳውን ባሩ ይቀብረዋል። አበባ ምናምን ይተክልበታል። ኤልዛቤት በድምሩ 7 ልጅ ስትወልድና ያ7ኛው ልጅ ሲወለድ ጆሴፍ 67 ዓመቱ ነበር። 49 ዓመቱ ሆኖ ነበር ይሄን ነገር የጀመረው። የኤልዛቤት የመጀመሪያ ልጇ 15 ዓመቷ ነበር። ኤልዛቤት ኦልሬዲ የታገተችበት እድሜዋ 16 ነበር። ከ7ቱ ልጆቹ ውስጥ 3ቱን ኦልሬዲ ውጭ ወስዷቸዋል። ስለዛ 3 ልጅ ውጭ ያሉ 3ቶቹ ውስጥ ናቸው። አንዱ የሞተው ማይክል ነው። ውጭ ያሉትን 3ቱን ልጆቹን ቪዲዮ እየቀረጸ ምራታቸውን ሲያከብሩ መቶ ለእነዚህ ግራውንድ ላይ ላሉት ልጆቹ ያሳያቸዋል ማለት ነው። ከዛ አያቸዋቸው እነዚህ የታደሉ ልጆች ናቸው። እናንተ ይሄንን ላይፍ ማግኘት አትችሉም፣ እድሜያችሁን በሙሉ እዚህ ግራውንድ ቤት ውስጥ ነው ማሳለፍ የምትችሉት እያለ ሜንታል አቢዩዝ ያደርጋቸዋል። የክፋቱ ጥግ በጣም ላይ ነው። ተነግሮ ማለቅ የሚችል አይነት አይደለም። ታሪኩን ልጨርስላችሁና እንዴት እንደተያዘ ልንገራችሁ። ከዛ በፊት ግን ማለት ነው እንደዚህ አይነት ቆንጆ ሜካፕ መሰራት ከፈለጋችሁ ቤታችሁ ድረስ እየመጣሁኝ በ1500 ብር ብቻ ማንኛውም አይነት ሜካፕ ሰራችኋለሁ። ባዮ ላይ ባለው ስልክ ደውሉልኝ፣ ቡክ አድርጉ። ከዛ በኋላ ይሄ ሰውዬ ፋቱን እንደለመደው ሁል ጊዜ መቀጠል አልቻለም። የመጀመሪያ ልጁ የሆነችው ክርስቲን ትታመማለች። ለረጅም ዓመታት እዛ ቤት ውስጥ ከመኖሯ የተነሳ ካለምንም ፀሐይ፣ ካለምንም ንጹህ አየር ሰውነቷ ጊቫፕ አደረገ። ኩላሊቷ ፌል አደረገ። ኤልዛቤት ትረዳለች። ከዚህ በላይ ልጇን እዛ ቤት ውስጥ ካቆየቻት በህይወት ላታገኛት ስለምትችል ተንበርክካ ጆሴፍን ትለምነዋለች። ከ24 ዓመታት በኋላ ለመጀመሪያ ጊዜ ጆሴፍ የሚያደርገው ነገር ግራ ገባው። ክርስቲን እንድትሞት ዝም ብሎ መተው አይችልም። ለማይክል ዝም ብላ ስትሞት ብድግ አድርጎ የሚቀብራት አይነት አይደለም። አንደኛ ፊዚካሏ ትልቅ ነው። ይዞ ለመውጣት ከዛ ቤት ያብደዋል። ይታያል ነው ሽታ ሊኖር ይችላል። ፋይናሊ ግን ይህንን ውሳኔ ወሰነ። ኤልዛቤትን ደብዳቤ እንድትጽፍ አደረገ። ያንን ከማድረጉ በፊት ግን ዞት ብሄር ልትናገር እንደምችል ስለሚያውቅ አስጠንቅቆ ይፈሩት። አልገባችሁ? እድሜ ልካቸውን የሚያውቁት ሰው ነው። እድሜ ልካቸውን የሚያሰቃያቸው ሰው ነው። ስለዚህ ረዋለች እሷን ብትሆን። ስለዚህ ነች 9 ዓመት ሙሉ አሳድጊያታለሁ፣ አሁን ግን ከአቅሜ በላይ ስለሆነ ስለታመመች እናንተ አሳድጓት የሚል አይነት ደብዳቤ ጽፎ ይወስዳታል ወደ ሆስፒታል። ሆስፒታል ስትደርስ ዶክተሮቹ ያዩዋታል ክርስቲን እና ቆዳዋ በጣም ያስታውቅ ነበር። እንደ ጎስት ነጭ ነበረ ቆዳዋ። ተጠራጠሩ። ይሄ ስቶሪ እንደዚህ ቲፕ ማድረግ እንደሚችል አልተሰማቸውም። ስለዛ ለፖሊስ ደወሉ። ፖሊሶች ይመጣሉ። ሀገር ሕክምና ሂስትሪ አለ በደንብ ይታያል። እና ሲታይ የዚች ልጅ ምንም የለም። ኤግዚስት እንደምታደርግ ሁሉ ምንም የለም። መጠራጠር ይጀምራሉ። እናትየዋ መምጣት አለባት። 4 ዓመት በኋላ እንደ አዲስ የኤልዛቤት ፍለጋ እንዲጀመር ይታሰባል። ጆሴፍ ቁጭ ብሎ ያስባል። ኤልዛቤት እንድትገኝ ማስደረግ አለብኝ ብሎ ያስባል። ኤልዛቤት እንድትገኝ ሊያስደርግ ሲያስብ ኤልዛቤት ለእሱ እንድትዋሽለት እያስበ ነው። ወይዘው ያስጠንቅቂያት ምናምን እንድትገኝ ያስደርጋለሁ። ከዛ ወደ ነበረችበት ትመለሳለች። ከ24 ዓመት በኋላ ኤልዛቤትን ከቤዝመንት ይዞ ይወጣል። ሰው በሌለበት ሰዓት ለፖሊስ እንዳስረከበ መስሎ ይዞ ለፖሊስ ይሰጣታል። ላለፉት 24 ዓመት ሙሉ ሲነግራት የነበረውን ነገር በጆሮዋ ይነግራት ነበር ደጋግሞ። አንድ ቃል እንዳትናገሪ፣ ምንም ሰው አያምንሽም። ኤልዛቤት በጣም ፈርታ ነበር። እንኳን ፖሊስ ጣቢያ ብትደርስ ይህ ሰውዬ ከምንም በላይ ነው የምትፈራው። ከምንም በላይ ፖሊሶች ጋር ሄደች፣ ተቀመጠችና ምንም አይነት ንግግር አትናገርም። ታስፈራለች ነው። ጤነኝነት የለባትም። ፖሊሶች አንድ ሀሳብ ይመጣላቸው። አንቺ አሁን ከአሁን በኋላ ማውራት ካልቻልሽ ክርስቲንን አንቺን እንደበደልሽ አቢዩዝ እንዳደረግሻት እንቆጥርብሻለን። የዛ ሰዓት ላይ ኤልዛቤት አልቻለችም። የእውነት አለቀሰች። በህይወቷ ሙሉ ግማሽ እድሜዋን ፍትህ ስትፈልግ የነበረች ሰው ነች። እዛውም የገዛ ልጇን እድለሻታል ተብሎ ልትከሰስ መሆኑ ስታስብ ከኮንትሮሏ ውጪ ትሆናለች። ፖሊሱን ትለምነዋለች። ሁሉን ነገር እነግርካለሁ፣ ብቻ ድጋሚ የአባቴን ፊት ማየት አልፈልግም ትለዋለች። ኦፍኮርስ ፕሮሚስ ገባልሻለሁ ገርኝ ይላታል። እያንዳንዱን ነገር ትነግረዋለች። ታሰረችውን፣ ቤዝመንቱን፣ ጾታዊ ጥቃቶቿን፣ የተወለዱት ልጆች፣ የሞቱትን። ፖሊሱ ከአይምሮ በላይ ነው የሆነበት። እዛው ፖሊስ ጣቢያ ነበረ። ጆሴፍ
ወዲያው ተያዘ። ልክ እስራት ካለምንም ይግባኝ እንዲቀርብ ተደረገ፣ ታሰረ ማለት ነው። ብዙ እንደዚህ አይነት ስቶሪዎችን የምትፈልጉ ከሆነ እንደ ሜካፕ እየሰራው ሳልሰራም ዝም ብዬ ምናምን ስቶሪ ነግራችኋለሁ ማለት ነው። ባይ